አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ። ምሳሌ ክፍል 105 ይዤላችሁ ቀርቤያለሁ። እንግዲህ ለብሩኬ ዝና እንዴት እንዳደረገችው እያወራች ነው ዳጣ። አባዬ መሀሌት እኮ ከእኛ ቤት መታ ነበር። ከዛ ከቅድስትዬ ጋር እየተጣሉ እኔ ደግሞ አሳዝነኝ ቅድስትዬ ታያት ለቀቅ ስላተኝ እምብየው ብላ አለች። እምብየው አለች። ከዛ ሳቡራ እቺ ኤፍራታና መሀሌትን ደግሞ እንዲህ ነበር ማንቀጠንቀጣቸው። ገና እኔን ሳየው መንገድ ነበር የሚቀይሱ። እኔ ደግሞ አደረስኩት። ቅድስት ደግሞ እስኪ አስቀርሽኝማ ምሳሌ ዝም በይ እኔ ብቻ ላውራ እያለች ነበር። እና ዝሆን ታውቃለህ አይደለ? ዝሆን ምንም ያክል ዱላ ነው ጀርባው ላይ ተለጥጣለሁ። ዝሮም አላየኝም። ታሁን ይወርቃል ብዬ ስጠብቅ እንደ ዝሮም አላየኝም። ጭራሽ የወደቀበት ነው ይመስል። እኔ ብታይ ሲያስፈራ ቁመቱ ደግሞ እንዴት እንደሚያክል እነግርህ አልችልም። እኔ እኮ በአካል እንደዚህ ቀርቤ አይቼው አላውቅም። እንዴት እንደሚያስፈራ ተው እያሉ ለብሩክ ቅድስት እንዳጣም እየተራረፉ እየነገሩት ነው። እሱ ራሱ ሸባር ዝም ብሎ ያዳምጣቸዋል። ቅድስት እኮ በጠልጎች ላይ ነበር እንዴ ሞገስ ያናድዳል። እኔም ብሎ ዳጣ እንዴት ሳነግረው እንዴት እያለ ስትል ዝም ብሎ ያዳምጣቸው። ኤፍራታና መሀሌትም እንግዲህ አገኘሽ ብር አታካፍይኝ ደም የጠብኩ አልጌን ያገኘሁት ብር የለኝም እባክሽ ትንሽ ስጪኝ እያለኝ ስትላትኝ ኤፍራታ እኔ ብር በሚያስፈልግ ሰዓት ካዝናማ ሌላ ብር ፈልጋል አልፈልግም ስትል እኔ ብር ጠይቂው ስልሽ ያስማማሽ አልሰራም። ቤት አስጠግቼ መኖሩን አትርሲ። ጭራሽ ደግሞ ብር ስጪ ታያለሽ። እሺ ስለሆነ 5000 ብር ያዝጭ ከፈለግሽ 300 ብር ልስጥሽ። 25000 ብር ተሰጥተሽ እንዴት 300 ብር ነው የምትሰጪኝ? በጣም ነው የምታሳዝነው። የማትሰጪ ከሆነ ግን ለዝና ደውላለሁ ብትይ እደውልለታለሁ። ከዛሳ ልታስይዜ ነው በደንብ አስይዝሻለሁ። ይሄን እኮ በህዝ 50,000 ወይም የሆነ ነገር ሰጠኝ ነበር። ቡራ ደስ አይልም? በቃ የስራቸውን አገኙት እኮ። አሁን ብሩኬ እንግዲህ ደስታ ሞቶ አንቺ ዘር በይ እያሉ ተቀናጡበት። ምሳሌ የሚያቅፈኝ ዳጣን የሚያቅፈኝ እሱ ሸባ አድርጎ ፈገግ ከማለት ውጭ ዝም ብሎ ነው የሚያያቸው። ቅድስት ምሳሌን በደስታ ትንቅጥታል። በቃ አባትን አገኘው፣ እህቶችን አገኘው፣ ቤት አለን፣ መኪና አለን። በቃ ከዚህ በኋላ የጎዳና ልጅ አይደለሁም፣ የትዳር ልጅ ነኝ። ትልቅዬ ቤት ነው ያለን። ብታይ ባንኮች ራሱ በእኛ ብር ለተሞሉ በጣም ብዙ ብር አለን። ደግሞ አብዬን የምታህል እህት አለች። ውሃ የምትባል ደግሞ አለች። ወይኔ ውሃ በጣም እወዳታለሁ። አብዬን እወዳታለሁ። እንዴት እንደምታምር አባዬ እኛ ቤት ወስጄ አስታውቅሻለሁ ብላይ ሲያበቃ ሳታስሳት ውስጥ ቀረ። ምርጥ ጓደኛ ነው። በፎቶ ያሳየሽኝ እኮ ውሃ ስለናት ለኔ ጓደኛ አትሆንም እንዴ? ማን ያለ? እኔ እኮ ካንቺ በጣም ታንሳለች። ቡራ እኛ ቤት እኮ ቁርስ በልተህ ደግሞ ድጋሜ ሌላ ነው የሚሰራ። ደግሞ አንቺ ምግብ ሳይጣፍጥሽ ይቀራል። እኔ የማያገኘሁት ምግብ ጥርግርግ አድርጌ ነው የምበላ። እነሱ ያቀረቡልኝ ሁላ። ከኛ ቤት ሰላም የምትባል ሰራተኛ አለች። ወይኔ ምግቧ በጣም ይጥማል፣ በጣም ይጥማል። ቤታችን ደግሞ ፎቅ ነው። ጂፕላስ የሚባል ነው። ተናዛዥ የተባለ ይመስል ዳጣ እንግዲህ እየተናዘዘችላት ነው ለብሩኬ የደስታዋ ብዛት። አራታይ እሷ ስትል ይችኛይቱ ቅድስት መሀል ላይ መታሽ የሆነ ካልታ ቅድስትዬ ለኔስ ሙቅ ለኔስ አያስፈልገኝ። አንቺ ደግሞ ምን ሆነሽ ነው እንዴ? አንቺ ደግሞ ምን ሆነሽ ነው? ውስጤ ታሟል። ሰከንድ የለም ለሁለታችሁም የለም። ለጋሽ ነው ያዘጋጀው እና ይሄ ሁሉ አባቢ ጨርሰዋል እንዴ? ይጨርሰዋል። እናግዘዋለን አባቢ እኛ ሁላ እንጠጣለን። ጋሽ ሳይለብድ መጠጣ እሺ እጠጣዋለሁ። እና ለዝና ሳደረሽ ሰጪ ነውና እና ካገኘሽው ጥሩ ነው። አልሰጥም ልጅና ይዘሽ ሁኔታ ሁሉም ነገር ትናገርልሻለሽ። ምን እንደምትናገሪ ይሄ የነ ምሳሌ ወሰዳት ልጅ
ከመድን ጋር እንዳመጣሽ ሁሉን ነገር ተማምሬ ነው የምናገር። እሺ ማን እንደሚያዋጣው ግን እናያለን ብላ ማለት ምንጠቀማ ብድግ አለችበት። እየተሻለህ ነው? አይዞህ እዚህ እኮ ያሉት ሰዎች እኮ እንግዲህ በቃ ጥሩ ሐኪም ሆናችሁ ሌላ ቦታ መሄድ የለብን። እሺ መቼ ይወጣል አሉ። ይሄን 2 ቀን ብቻ እዚህ ቆይና በደንብ ሲሻለ ይወጣል ብለዋል። ብሩክ እንዴት ነው? ብሩክ ደህና ነው ብሎ ሲለው ብቻ ምሳሌ አንገቱን አቅፋ ይዛ አለቅም ብላ አስለቀሰች። እንግዲህ ሞገስ እኔ አሁን በሞት አይቆጨኝም። የምፈልገው ይሄ ነው፣ ወንድሜን በህይወት ማግኘት ብቻ ነው። አዎ አሳክተነዋል። አዎ ብቻ አሁን አንተ ተጎዳህብን እንጂ ብሎ ሞገስ እንግዲህ እንዴት በሽጉጥ ስለመቱት በቃ እኔ የሚበላ ምናምን ይዤ ልምጣ ብላ የተለየ ነገር ካለ ንገሪኝ። እሺ እደውላለሁ አጠገቡ ብዙ እንዳትርቂ ሞገስ መጣሁኝ ብሎ መድንም ህድት አለ። እንግዲህ ሞገስ ለጓደኛ ብሎ እንደዚህ ሆኖ በጣም ነው የሚያሳዝን። እነ ምሳሌና እነ ቅድስት በደስታ ፈንክርክታቸው ወጥቷል። ዳጣውላ ስለነበረችበት ቆይታ ሀዝና ጋር ስለነበራት ከቤተሰቦቿ ጋር ስለነበራት እያወራች ነበር። እንዴት ነው? ኧረ እባክሽ ደህና ነኝ። ይሄማ ሆን ብሎ የተሰራ ነገር ነው። በህይወት ዘመኔ ገጥሞኝ ማያውቅ ነው። እንግዲህ መሸነፍ ያለ ነገር ነው። ያው ድጋሚ በፊታችን ነው። ብሩክ ለራስሽ አይሹ ለምን የፈለግሽው? በዛ ፈልገሽ ነው? አዎ ዝም ምንም ብር የለኝም። በቃ ይታምንም ባታምንም እኔ ያለችኝ 1,000 ብር ብቻ ናት እና ዝም ብሎ ገንዘብ የሚሰጥ መስሎሽ? ገንዘብ የሚሰጥሽ ስራ ስትሰሪልኝ ዝም ብሎ ከመሬት ታች የሚመጣ እንዳይመስልሽ። የሚጠቅም ሀሳብ ይያለሁ። በጣም ጥሩ እንደዛ ተሆነ ይከፈልሻል። አዎ ዝና እኔ እኮ እኔ የምልሽ ግን ቆይ ከዛ በፊት ብሩክ በህይወት መኖሩ ስታቂ ለምን ተሰማሽ? ይሄንን ማወቅ ፈልጋለሁ ብሎ ጥያቄ ሲጠይቃት ዝና እንግዲህ ምሳሌ ገብታ ምሳ እየሰራች ነበር። ኧረ እባክሽ እጅሽ እንዳትቆርጭ እባክሽ ምሳሌ፣ ኧረ ወይጅልኝ እኔ ነኝ የምሰራለሁ ወደዛ ሂጅ እያለ እንግዲህ ምሳሌ ልሰራለት ነው ምሳ። አንቺ ሂጂና እኔ ልስራለሁ፣ እኔ ነኝ ሰርቼ የማበላው ዛሬ አንቺ እኔ ልስራለት፣ እኔ አይጠፋብኝም፣ እኔ ነኝ ሰርቼ የማበላው እያለ ተሟገተቻት። ምርጥዬ ሽሮ ነው የምሰራላት። ይኸውልሽ ምሳሌ አንዴ እሺ በይኝ፣ አሁን ስለታመምሽ እኔ ነኝ የምሰራለት። ሽሮ ልስራለት ስለው እሺ ስልኝ ነው ያለኝ። እኔ ነኝ መብላት ያለብኝ፣ እኔ ነኝ የምሰራለት ሽሮ ብላ ስትላተኝ፣ ኧረ እባክሽ አንቺ ይወጅልኝ እስኪ። አሁንማ እኮ እንደው ከበድሽ። ደግሞ ትምህርት ቤት አልሄድም አባዬ እኮ በጣም ስለናፈቀኝ 1 ሳምንት ቀርና ከሱ ጋር እጫወታለሁ። እጂ ካላሽስ? እጂ ካላኝማ እሄዳለሁ ብላ ስትል እሺ አሁን በቃ ዘይት እንዳታሳንሽ ቆንጆ አድርገሽ ስሪላት፣ ለነገሩ አንቺ ባለሙያ ነሽ ብላ ሳመረበያት። ቅድስት መጥቼ አይሻለሁ። እሺ ቅድስትዬ እና ባይሆን እስኪ ልክተፍልሽ ትንሽ እኔ ከትፈዋለሁ። በምሳሌ ድርቅ አልሽብኝ እኮ ብላት ቅድስትን ህድት አለች። ህድት ስትል እንግዲህ ምሳሌ ወጥ ለመስራት ደረሰ ማለት ነው። ጎበዝ ቆንጂት ማለት ነው። ቅድስትን እንግዲህ እሱ ጋር ልታወራ ነው ሄደችው። ይኸውልህ ምን አግቢ እያልከኝ እንዳይሆን ዋ አብዬ እንዴት እንደምወድ ጉርጓር ነው የምከተው። በአንተ የመጣባትና ባይና መጣባት አላስበውም ጭራሽ። ደግሞ ሁሌ ስላንተ ቤት እነግራቸዋለሁ። አባቴ አመስግኖሃል በጣም። አንድ ቀን ወስጄ አስታውቅሃለሁ። ሞገስ እንዴት ነው? የኔ ወንድም እንዴት ችሎት ይሆን? ሞገስ እኮ ደህና አይወድም። አንተ ነበርክ የምትሻል። ጀኒስ ይጠይቀዋለሁ። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ላይክ አድርጉ። አስተማሪና አዝናኝ ድራማ ነበረ። ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ወዶችዬ፣ ደህና ሁኑልኝ። ሰላም